ዝም ብዬ ማልሞት በእንግዲህ የምታደርጊውን አድርጊ። እንዴ አጎቴ ማዬ ማለት አይደለችም እንዴ? እንዴ አጎቴ ማዬ አይታት ነይ ዳክማት ነው የሚሆነው። ቆይና እናገራት። ምሳሌ ምን ሆነሽ ነው አንላት? ታያት አልኩሽ። ዳክማት ነው የሚሆነው። ምሳሌ ምን ፈልገሽ ነው? ምንም። እናንተ አይደላችሁ እንዴ የተቀመጥኩበት ድረስ የመጣችሁት? በመንገዳችን እየተቀመጣችሁ መጣችሁብን ማለት ያንቺና የመሰሎችሽ ክፉ ሰዎች ስራ ነው። ምሳሌዬ አባትሽ መጣልሽ አይደል? አዎ መጥቷል። ግን መተሽ ለምን አልጠየቅሽም? አጎትሽ አይፈቅድልኝማ። አጎቴ አትፈቅድላትም? አዎ እኔም አባትሽም አንፈቅድላትም። እና ደግሞ ብሩክ ሊያገባ ነው። መድብል አሰማኝ እንዴ? ዞር በል አንተ። ብሩክ ረፍ ነኝ እኮ ሂጂ። ቅድስት መድብል ማህሌት ብሩክ ቅድስትን ሊያገባ እንደሆነ ሰማች። መድብልም ቆሞ ደግሶ እንደሚድረው በሰርግ በሆታ በእልልታ እንደሚድረው ነገራት ማለት ነው። እሷም ማንን ሊያገባ ነው ባለች ጊዜ ቅድስትን ነው ብለው መርዶ አርድተዋታል። ማህሌት ብሩክን ይቅርታ ለመጠየቅ ቤት ድረስ ተከትላ ሄዳለች። ለቤተሰቡም ማመን አቅቷቸዋል። ይሄ ሁሉ የሆነው ምንድነው? ዝና ወደዛ ቤት ካልሄድሽ እኔ አንቺን እህት መግደል የትንኝ ያህል ለኔ ቀላል ነው እያለ ነው። ዝና ትህትናን ከዚህ በኋላ አንቺ ለኔ አሜሪካ ላምነሽ መቼም የማደርጊ፣ በዛ ላይ ደግሞ ሚስቴን ስለተነጠኩኝ አንቺ የኔ ቅምጥ ሆነሽ ትቀጣያለሽ ብሏታል። ትህትና እባክህን ይህን ህይወት አልፈልግም አታቆሽሸኝ እያለች ነው። ግን ደግሞ ዝና አንቺን የመሰልሽ ቆንጆ አሳልፌ መስጠት አልፈልግም፣ ፍቃድሽንም አልጠየቅሽም፣ ተገደሽ አግብተሽኝ ትኖሪያለሽ ብሏል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሞገስን ጠበቃው ሰሞኑን አንድ ትልቅ ደስታ አለ እያለው ነው። ለሞገስ ደውሎለት በቅርቡ ሀብትና ንብረቱን እንደሚያስመልስለት አበስሮታል። ሞገስ እጅግ በጣም ደስ ብሎታል። አንተ እኮ የተለየ ጠበቃ ነህ፣ አንተ ጥሩ ሰው እንደሆንክ ድሮም ቀድሜ ሰምቼ ነበር፣ እጅግ በጣም አመሰግናለሁ እያለ ነው። ሞገስ ጉዱን አላወቀ። ሉላ አልተኛችም። ከጎኑ ጋደም ብላ እያዳመጠች ነበር። ግን ደግሞ ደስ ብሎ ስታይ ሞገስ እንኳን ደስ አለሽ ሊላት እንደሆነ ሲገባት ሉላ ብሎ ሲቀሰቅሳት እንቅልፍ እንደተኛ ሰው ሆና ተቀምጣለች። ሉላ እጅግ በጣም ጨንቋታል። ሞገስ የሚያውቀው ጠበቃ ሌላ ነው፣ ሉላ ደግሞ የምታውቀው ጠበቃ ሌላ ነው። ሉላ ጠበቃ እንቀይር እንኳን ብላ ሞገስን አጥብቃ እንዳትይዘው፣ ጠበቃ ከቀየሩ ሞገስን እንደሚያሳስረውና እንደሚከሰው ነግሯታል። ሌላ ጠበቃዎችም ደግሞ በጭራሽ የእሱን ኬዝ ይዘው ሊያስቀጥሉት እንደማይችሉም ጭምር ነግሯታል። ሉላ አጣብቂኝ ውስጥ ገብታለች። ምን ባረግ ይሻላል የሚለው ነገር እጅግ በጣም አሳስቧታል። እና መፍትሄ ባገኝ ብላ ወደ ዳጣ ደውላለች። ዳጣ ከሄደች በኋላ እንግዲህ ሞገስ አሁን ያደረገው በጥይት መመታቱ ለሱ የእንቅፋት ያህል እንኳን እንዳላመመው ደስ እያለው እንዳረገው ነግሯታል። ምክንያቱም ለመልካምነትና ለጓደኝነት የተከፈለ ዋጋ ስለሆነ እጅግ በጣም ደስ እያለኝ ነው ያረኩት፣ አሁንም ምንም አይነት ቅሬታ የለኝም፣ ደስተኛ ነኝ እያለ ነው። እንዴ በጥይት መመታት ያስደስታል እንዴ ብላ ሉላ ስለ ሞገስ የሚተዋወቁትን ነገር አንዳንድ ነገር ልታነቋቁር ስትል እንግዲህ ሉላ አፋፋም ብላ ውጭ እንውጣ ብላታለች። ሱቅ ደርሰሽ ነይልኝ፣ ሱቅ ሂጂልኝ ብያት ነው እያለች ባይኗ ብትጠቅሳትም ዳጣ በጭራሽ ሊገባት አልቻለም። ምንድን ነው እያሉ ነበር። ሞገስ ጥብቅ አርጎ ሲይዛት አይ ሱቅ ልልካት ነበር ግን እየገባት አይደለም ብላለች። ከዛም ሱቅ እንሄድ ብላ ይዛት ሄደች። በኋላ እውነታው ግን ሉላ ሱቅ የሚሄድላት ሰው ፈልጋ ሳይሆን ለዳጣ በማከራት ምናልባት መፍትሄ ታመጣለች የሚል ነበር። እውነትም ከዳጣ ምንም አይነት መፍትሄ አይጠፋም። እናም እንግዲህ ውጭ ወጥተው ከሉላ ጋር እያወሩ ነበር። ችግር ተፈጥሯል ብላታለች። ምን አይነት ችግር እያለቻት ነበር። ስለ ሞገስ ሀብትና ንብረቱ እንደሚመለስለት ጠበቃው እንደነገረው ስትነግራት እንዴ ወደ ቱጃርነቱ ሊመለስ ነው? ይሄማ እጅግ በጣም ደስ ይላል። ታዲያ አንቺን ለምን ጨነቀሽ? ምንድነው ችግር የሆነው? ሞገስ እኮ ባለሀብት በነበረበት ጊዜ ብታዩ ብላ አንዳንድ ነገሮችን እያጫወተቻት ነበር። ግን ደግሞ ሉላ ሞገስ ገንዘብም ኖረውም አልኖረውም እሱ የሚቀየር ሰው እንዳልሆነ እርግጠኛ ሆና እየተናገረች ነው። ዳጣ ደግሞ የምታውቃቸው አንዳንድ ሚስጥሮች ስለነበሩ አረባክሽ አታሶሪኝ፣ ያኔማ ጂንን ብሎ ማንንም ሰው አያናግርም ነበር። አበላሉም አጠጣጡም ሁሉ ነገሩ የተለየ ነበር።
አሁን እኮ ከዛ አንጻር ስታዩ ሞገስ ብስቁልቁል ብሏል እያለቻት ነበር። ሉላም ላለመረታት እንግዲህ ሞገስ ሀብት ቢኖረውም ባይኖረውም የሚቀየር ሰው ሳይሆን አንድ አይነት ሰው እንደሆነ ነግራታለች። ግን አሁን ታዲያ ችግሩ ምንድን ነው? ሀብቱ መመለሱ ጥፋቱ ምንድን ነው እያለቻት ነበር። ችግሩ ለሞገስ ሀብት ይመለስልሃል ያለው ሰው እሷን እንደሚፈልጋት ተናግራለች። ለምን ስትላት አብሯት እንዲተኛ እንደሚፈልግ ነግራታለች። ዳጣም ሀብት ንብረቱ ዲብን ብሎ ይቀር፣ ሀብት ንብረት ተሰርቶ ይገኛል፣ ክብር የሚባል ነገር ግን በገንዘብ ሊመለስ ስለማይችል ክብርሽን ጠብቂ ብላት ነበር። ሉላ ይሄ ጠፍቷት ሳይሆን ግን ደግሞ አጣብቂኝ ውስጥ እንደገባች ለዳጣ ነግራታለች። ጠበቃው ሆን ብሎ ያደረገው ምንድነው? ለባለቤቱ ነግሯት ከባለቤቱ ጋር ደስታውን እንዲጋሩም ነበር። ይሄ ግን ተንኮል እንደሆነ ሉላ ስለምታውቅ ነበር የተኛች መስላ ያሳለፈችው። አሁን ይህን ሀብትና ንብረቱ ቢቀር ሞገስ ልቡ ስለተነሳ ልቡ ይሰበራል። በዛ ላይ ደግሞ እንዲህ ነው ብዬ እንዳልነግረው ሞገስ ከጠበቃው ጋር ይጣላል። ምን ላድርግ እያለች ነው። በቃ እሺ በይው ብላታለች። እሺ በይውና መፍትሄ አናጣም፣ ግን ደግሞ በጭራሽ ይሄን ነገር እንዳታደርጊው እያለቻት ነው። እሺ ባልከው ተስማምቻለሁ በይውና የሆነ መላ እንፈጥራለን የሚል ሀሳብ አምጥታለች። እኔም እኮ ለአንቺ ማማከሬ ከአንቺ መፍትሄ አይጠፋም ብዬ ነው ብላ ሉላ ጭንቀቷን አካፍላታለች። ዳጣም እንግዲህ መፍትሄ መላ እንደሚዘይዱ ተነጋግረው ወደ ቤታቸው ተመልሰዋል። ምሳሌና መድብልም ምሳሌ አጎቷ ኬክ እንዲጋብዛት ፈልጋ ከቤት ወጥተዋል። ከቤት ወጥተው ቤታቸው በደስታ ተሞልቶ ዘና ፈታ እያሉ ወደ ኬክ ቤታቸው ሲሄዱ ማህሌት ከመንገዳቸው ላይ ተቀምጣ ነበር። ማህሌትና ኤፍራታ ከቤት ወጥተው ወክ እያረጉ ነበር። ብሩክን ይቅርታ ጠይቂውና ወደ ክብርሽ፣ ወደ ድሮ ማንነትሽ፣ ወደ ግርማ ሞገስሽ ተመለሺ። ብሩክን ካጣሽ በኋላ አንቺ ትክክለኛይቱ ማህሌት አይደለሽም። የክፋትን ጥግ አይተሽዋል። ክፋት ምንም ጥሩ ነገር የለውም። አንቺ የምትሰሪው ስራ ሁሉ ክፋት ስለሆነ ነው ምንም ነገር ሊሳካልሽ አልቻለው። ስለዚህ ይህን ስራሽን እርግፍ አድርገሽ ተይ። ዝናም ቢሆን ጭራቅ ነው፣ ሊያጠፋሽ እንጂ ሊያግዝሽ አይደለም። ስለዚህ እባክሽ አሁን ደግሞ ገንዘብም እየሰጠሽ ስላልሆነ ወደ ብሩክ ተመለሽ እያለቻት ነው። አንቺ ብሩክን ይቅርታ ጠይቀሽ ተመለሺ፣ እኔም ደግሞ ቢያንስ ይሄን ከተማ ለቅቄ እወጣለሁ ብላለች። እንዴት እኔን ጥለሽ ትወጫለሽ እያለች ነበር ማህሌትም። ግን ደግሞ ቁጭ ብዬ ዝም ብዬ በዝና መሞት አልፈልግም እያለች ነው ኤፍራታ። ማህሌትና ኤፍራታ ከቤት ወጥተው ወክ እያረጉ ባለበት ለሞገስ ደውላለት ሞገስን እንደጠየቀችው ስትነግራት እንዴ ሞገስን ይቅርታ ጠየቅሽው አልጠየቅሽው ምን ትርጉም አለው? ብሩክን ነው መጠየቅ ያለብሽ ብላት ነበር። ኤፍራታና ማህሌት እንግዲህ ወክ እያረጉ ሳለ የልባቸውን እያወጉ ድንገት መንገዳቸው ላይ ዝናን አግኝተውታል። ዝና ሲከታተላቸው ነበር። ማህሌት ኤፍራታ ጠፍታለች ብትለውም እህቷን አሳልፋ እንደማሰጥ ገብቶት ሲከታተላቸው ነበር። እናም መንገድ ላይ ቆማ አግኝታቸዋል። ሁለታቸውም በድንጋጤ ተርቀው ቀርተዋል። ማህሌት የምታረገው ብታጣ አታልዬ እኮ ወደ አንተ እያመጣኋት ነበር፣ ወደ አንተ ይዣት እየመጣሁ ነበር ብላለች። እሱም ደግሞ አይ እኔ አንቺን ሞኝ ብዬ መገመቴ ነው ስህተቱ። ድሮም ቢሆን እህትሽን አሳልፈሽ እንደማሰጭኝ እያወቅኩ ዘከታተላችሁ ነበር ብሎ ፊት ለፊቷ በቆመ ጊዜ ኤፍራታ አይ ዝም ብዬማ አልሞትም ብላ መሮጥም መርጣለች። ማህሌት የምታረገው ነገር ጠፍቶባት ቆማ ቀርታለች። ዝናም ተከትሎ ኤፍራታን እያሯሯጣት ነበር። ኤፍራታ በብዙ አቅጣጫዎች ለመሄድ ብትሞክርም በሁሉም አቅጣጫዎች ግን ፊት ለፊቷ ቆሞ የምታገኘው ዝናን ነበር። ግን ደግሞ ያለ ተስፋ መቁረጥ ረጅም ርቀት ከሮጠች በኋላ ወደ ቤቷ መግባት ችላለች። ዝና ተመልሶ ሲመጣ እዛው በቆመችበት ማህሌትን አግኝቷታል። ማህሌትን ካገኛት በኋላ እህትሽን እንዴ ጥላሽ ከጎንሽ እንዳለ ሁሉ እኔም ሁሌም ጥላሽ ነኝ። እሷን መግደል ከብዶኝ አይደለም ሴት አልገልም ብዬ ነው እንጂ እሷን መግደል ለኔ የትንኝ ያህል ቀላል ነው ብሏል ዝና። እና ማህሌትም እኔ እኮ አዘናግቼ ወደ አንተ ይዣት እየመጣሁ ነበር ብትለውም በጭራሽ ይሄን ልታረግ እንደማችል አስረግጦ ነግሯት፣ ግን ደግሞ እሱ የጥላዋን ያህል ቅርብ እንደሆነ እንደሚከታተላት ንገሪያት ብሎ ጥሏት ሄዷል። ማህሌት የምታረገው ነገር ግራ ገብቷታል። ገልሃት ነው እያለች ነበር፣ ግን ደግሞ ማምለጧን ስታቅ ትንሽ ተረጋግታለች። ማህሌት ምንም ቢሆን ቢጣሉም ቢያያዙም ግን ደግሞ ያልጨከነችባት ኤፍራታ ብቻ ናት። በዛች ጠባብ ቤቷን ማስጠግታ የምታኖራት እና ማህሌት የምታረገው ነገር ግራ ቢገባት እዛው ያለችበት ቦታ ላይ ቆማ ቀርታ ነበር። እናም በድጋሚም ወደ ብሩክ ዘንድ ሄዳ እዛ ቤት እየተፈጠረ ያለውን ነገር እንድታይና ብሩክን ይቅርታ ጠይቃ ወደዛ ቤት እንድትመለስ አሁንም በድጋሚ ትእዛዝ ሰጥቷታል። ዝም ስትለው ለረጅም ሰዓት ምን እያሰበች እንደው ቢጠይቃትም
አይ ይቀበሉኛል አይቀበሉኝም የሚለውን ነገር እያሰብኩ ነው። አሁን የሚቀበሉኝ ይመስልሃል እያለች ነበር። ግን ደግሞ ምንም ነገር አድርጋ እዛ ቤት መግባት ግዴታዋ እንደሆነ ተናግሯት ሄዷል። ማህሌት ባለችበት ቁጭ ብላለች። አንገቷን ደፍታ ቁጭ ብላ ቀርቅራ ባለችበት መድብልና ምሳሌ እየተጫወቱ ወደ ቤታቸው እየሄዱ ሳለ መንገድ ላይ ተዋታል። እንዴ ጅማ እያደለች እዚህ ምን ታረጋለች እያለች ነበር። መድብልም ምናልባት ደክሟት ይሆናል አርፋ ይሆናል እያሉ ወደ አጠገቧ ደርሰው ዝም ብለው ሊሄዱ ሲሉ እንዲያባያኩት እናናግራት እንጂ ብላለች። መድብልም እንግዲህ ሲያያት ቀረብ ብለው ቆመዋል። ምሳሌን ስታያት ምሳሌዬ ደህና ነሽ? አባትሽ ደህና ነው ብላታለች። ምሳሌም ደህና እንደሆነች ነግራት፣ ግን ደግሞ አንቺ እዚህ ምን ታረጊያለሽ? ምን ሆነሽ ነው ብላታለች። ደክሞኝ ነው ቁጭ አልኩት እያለች ነበር። እና መድብልና እሷ ስለሚተዋወቁ እንግዲህ መድብል እናዚህ ምን እያረግሽ ነው ብሎ ቢጠይቃትም ደግሞ ማንን እየጠበቅሽ ነው ብሏት ነበር። ደክሟት ቁጭ እንዳለች ተናግራለች። እናም ስለ አባቷ ደህና መሆኑን ምሳሌ ስትናገር መድብል ቀጠል አድርጎ ብሩክን ልድረው ነው ደግሽ የሌለ ባለ ሰርግ ልድረው ነው ብሏታል። እናም እንግዲህ ማህሌትም ማንን ነው የሚያገባው ሳትል ማለት ደረጃ እንኳን ሳትደርስ ቅድስትን ልድረው ነው፣ ቅድስት ለሱ የምትገባው ቅድስት ናት፣ ቅድስትን ልድረው ነው ድል ባለ ሰርግ ብሩኬን ልድረው ነው ሲላት ምን ብላ ደንግጣለች። ደንግጣ የበለጠ እሷ አንገቷን ስታቀረቅር መድብልና ምሳሌም እዛው ፊት ለፊቷ እየጨፈሩ ነበር። እናም እንግዲህ የሰርግ ሙዚቃ እነሱ እየተጫወቱ ፊት ለፊቷ እየጨፈሩ ነበር። ምሳሌ ደግሞ መድብል ዘፋኝ እንደሆነና አልበም ሊያወጣም እንደሆነ ነግራታለች። ማህሌት እጅግ በጣም የተከፋች ትመስላለች። እናም ጥለዋት ሊሄዱ ሲሉ እንዲያባዬ አጎቴ ርቦታል እኮ ገንዘብ ስጣት ብለዋለች። እሱም ደግሞ ልስጥሽ እንዴ ሲላት እሺ ሆኖ ነው ስትል እሱም መድብልም ኪሱ ገብቶ ያለውን እንቺ ሞገስ ቢሞት ተስካር መብላትሽ አይቀርም ነበር ብሎ ሰጥቷት ሄዷል። እሷም ያለቻትን የተሰጣትን ሳንቲም ተቀብላ አንገቷን ደፍታ እዛው ቁጭ ብላለች። ከብዙ መተከዝ በኋላ ወደ ቤት ስትሄድ ኤፍራታን አግኝታታለች። ኤፍራታም እኔ ዝም ብዬ መሞት አልፈልግም፣ ከዚህ ከተማ ስራውም የሚገኘው እኔ ስኖር ነው፣ ሀገር ወጣለሁ ብላታለች። እንዴት እንደዛ ታረጊያለሽ? እኔስ እያለቻት ነበር። ግን ደግሞ ዝና እንደሚገላት ተናግራለች። እኔ አንቺ ሂጅና ብሩክን እግሩ ላይ ወድቀሽ ይቅርታ ጠይቂው፣ እዛ ቤት ገቢ ብላታለች። ግን ደግሞ ብሩክ ቅድስት ሊያገባ እንደሆነ አልነገረቻትም። ኤፍራታም ይቀበሉኛል ብለሽ ነው ዝናም የሚለኝ ይሄንን ነው ብትላትም ዝና የሚልበትና እሷ የምትልበት መንገድ እንደሚለያይ ተናግራለች። እና ኤፍራታ ከብሩክ ጋር እንድትሆን እየቆሰቆሰቻት ነው። ብሩክና ቅድስትም እያወጉ ሳለ እንግዲህ ብሩክ መጠንከር እንዳለበትና ለልጁ ወንድም መውለድ እንዳለበት ቅድስት ነግረዋለች። ቅድስቱም ደግሞ ሴቶቹ የሚወልዱ ከተዘጋጁ እኔ ሁሌም ዝግጁ ነኝ ብሏል። ቅድስትም አፍራለች። ብሩክ ስለ ዳጣ እየጠየቀ ነው። ዳጣ ልክ እንደ ልጅ እየናፈቀች ይኗት በጣም እንደ ቢልም ቤተሰቦቿን ካገኘች በኋላ ለመኖር እንደጓጓችና ግን ደግሞ ቤት እንደማታደር ነግራው ግን ደግሞ አሁን ሞገስን ልጠይቀው ልሄድ ነው ብላኛለች ብላ ነግረዋለች። እሱም ሞገስን ያለበት ቦታ ድረስ ሄዶ መጠየቅ እንደሚፈልግና ለሱ ብሎ በጥይት መመታቱንም እንዳየ ተናግሯል። በሌላ በኩል እንግዲህ መድብልና ምሳሌም ወደ ቤት ተመልሰዋል። ቤታቸው በሳቅ በጨዋታ ዲመቅ ብሏል። ድንገት በር ተንኳኩቶ በሩን ቅድስት ክፈቺ፣ ብሩክ ቅድስት ክፈቺ፣ መድብልን ይከፍታለሁ እያሉ ሲጨቃጨቁ ብሩክን በጭራሽ አይሆንም ቅድስት ክፈቺ እያለ ሳለ አይ እኔ ነኝ የምከፍተው ብሎ መድብል ተነስቶ ሄዷል። በሩንም ሲከፍተው መድብል በድንጋጤ አይኑ ፈጦ ቀርቷል። ማህሌት ብሩክን ልትጠይቅ ወደ ቤት መታለች። ይቀበሏት ይሆን ወይስ ምን ይፈጠራል? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ